የሰው ዕድሜው የተወሰነ ነው። የወሩም ቁጥር ባንተ ዘንድ ነው። ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርህ ሳልለው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይህ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። በጠቅላላ በኢትዮጵያ ከትልቁ ከታላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው፣ ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ፣ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት፣ ሁሉ ተስማምቶ ያከበረው
በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄድ እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም እረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ ሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወላስተበቋክሙ አኀዊነ ወቅወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይሜሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው ለሰሰናየ ተልኩ ቀሲሳን ምክቢተ ክብር ይደልዎሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርሰው ማይጸን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከ መዊን ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎች ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን።
የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። እንደሱ በሆንኩ ብዬ የምመኘው ታላቅ አርያ የሆነ የወንጌል ሰው ነው። አድጌ የወንጌል አገልግሎት በጀመርኩበትም ጊዜ እያበረታታ መንገዱን እያሳየ ጉባኤ እየላከ ደቀ መዛሙርት ለቤተ ክርስቲያን እንዲበዙ የማያቋርጥ ድጋፍ ያደረገ በእኔ አገልግሎት መሰረት የጣለ ታላቅ ወንድሜን አጥቻለሁ። እነዚህ እግሮች ከከተማ አስፋልት እስከ ጭቃማ መንገድ ከትላላቅ አድባራት እስከ ገጠር አብያተ ክርስቲያናት ያልረገጡት ቦታ የለም። ያለ ወንጌል አገልግሎት የደከመ አካል ልሂድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ የእኛ መምህርም ሕይወታቸውን ክርስቶስ ስለሆነላቸው ሞት ጥቅም የሆነላቸው ዛሬ ወደ ሰማያዊ መንግሥት በክብር የክብር ሽኝት እየተደረገላቸው ይገኛል። መምህር ዘላለም የሚሰብከውን የኖረውን የሰበከ ራሱን ክዶ ቤተሰቡን ትቶ ስጋዊ ምኞቱን ንቆ ቀንና ሌሊት የደከመ የመንፈስ ጥንካሬ ማሳያ የሕይወት መምህር ነበር። ዛሬ ግን መምህራችን ሙሽራ ነውና በለቅሶ ሳይሆን በዝማሬ እንሸኘዋለን። ተክሊሉ የወርቅ ሳይሆን የማያልፈው የክብር አክሊል ነውና ነጭ ለብሰን እንሞሽረዋለን። ምክንያቱም እሱ እንደሰበከው ሞት ለክርስቲያን እንቅልፍ ወደማያልፈው ደስታ መሸጋገሪያ ድልድይ በመሆኑ ዛሬ ዘላለም ያንን ድልድይ ተሻግሮታል፣ ወደማያልፈው ደስታ ገብቷል። አንተ ወደ ናፈከው ጌታ ብትሄድም ትንሽ ትልቅ የማይል ሰውን ሁሉ በእኩልነት የሚያይ የመልካም ስብዕና ባለቤት እንደ ማር የሚጣፍጥ የደከመውን የሚመክር አንደበት የተቸገሩትን የሚደግፍ እጆች በማጣታችን እኛ ግን ጎድሎብናል። መምህር ዘላለም ለብዙዎች አባት፣ ለብዙዎች ወንድም፣ ለብዙዎች ደግሞ ወደ እግዚአብሔር መቅረቢያ መሰላል ነበር። ዛሬ የምናፈሰው እንባ የፍርሃት ሳይሆን ለወንድማችን ካለን ፍቅር የተነሳ ነው። የማልቀስ የንስሐስ እንባ ማፍሰስ የሚገባው ፈጣሪ ይህንን ክብር እንዲያድለን ለራሳችን መሆኑ ካንተ ሕይወት ተምረናል። በዚህ ሐዘን ልባችን ቢሰበርም እንኳን ቅሉ ተስፋችን ግን ታላቅ ነውና ምክንያቱም ዘላለም በምድር ላይ የዘራው የፍቅር ዘር ለትውልድ እንደሚተርፍ እናምናለን። ያገለገልከው ጌታ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። እኛም ያንተን ፈለግ ተከትለን ያንተን ትጋት አርአያ አድርገን ለወንጌልና ለሰው ልጆች መልካምነት የምንተጋ አድርገን በመጨረሻም ለቤተሰብ ለወዳጅ ለዘመዶቹ አትፍሩ ኃጢአትን ፍሩ ሞትን አትፍሩ ኃጢአትን ፍሩ ከጻድቃን ከተማ እንዳትባረሩ ከጽዮን ከተማ እንዳትባረሩ ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን
በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን በአምላክ ሞት ተሽሯል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። ወደ ሕይወት መንገድ ሁሉም ሰው ተጠርቷል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። መጪና ቀሪውን ባለቤቱ ያውቃል። ባለቤቱ ያውቃል። እንማር ስለ ጽድቅ እንማር ስለ እውነት እንማር። ዘመኑ ነውና የዘመኑ መምህር ዘመኑ ነውና የዘመኑ መምህር መምህር ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን የቃየልን ኑሮ ምነው ቢቀርብን የቃየልን ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተ ወንድሙ ቃየል ነው። በሕይወት የሞተ ወንድሙ ቃየል ነው። የሞተው ወንድሙ ቃየል ነው። ቅዱስ ጳውሎስ ለራሱ የተናገረውን ወይም ደግሞ ራሱን የሚገልጥ ቃል ቅዱስ ጳውሎስን መስሎ እንደ ቅዱስ ጳውሎስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከጫፍ እስከ ጫፍ የገለጠ ወንጌልን እጮኛ አድርጎ ሙሽራ አድርጎ ለሷ ተድሮ ለሷ ኖሮ ቤተክርስቲያናችንን በአደባባይ የገለጠውን ልጃችንን ውለታውን ያረሳች እናት ቤተክርስቲያን ነጭ ልብስ ለብሳ ክብሩን፣ አገልግሎቱን፣ ትሩፋቱን በአደባባይ እየገለጠች ትገኛለች። ይህንኑን አስመልክተው ይሄ ዝግጅት እንዲዘጋጅ ከክብርት ከንቲባ ጀምረው የአዲስ አበባ ጸጥታ ዘርፍ አካላት የመንግስት አካላትንም ሁሉንም ያካተተ የአዲስ አበባ ሀገረ ስብከት ሊቃውንትን ያሟላ ይሄ እንዲሳካ ተግተው የሰሩ እያሰሩ
ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳችን ቅድም በተገለጠው መሰረት በሀዲያ ስልጤ በምታሳዝነዋ አካባቢ ይገኛሉ። ሁሉንም ቤተሰብ እግዚአብሔር እንዲያጽናና እንዲያበረታ መልእክታቸው ነው። በሌላ መልኩ ይሄ ዝግጅት በዚህ መልክ እንዲሰምር እንዲከናወን ከክብርት ከንቲባ እስከ ቤተክርስቲያናችን አገልጋዮች ያላችሁን ምስጋና አለኝ ብለዋል። ወንድማችንን እግዚአብሔር በገነት እረፍት ይስጥልን። ከወንድማችን ብዙ የምንማራቸው ትምህርቶች አሉ። ወንጌላውያን መሆን፣ ባለትትናዎች መሆን፣ ለእናት ቤተክርስቲያን ዋጋ መክፈል እንዳለብን ዘላለም በሕይወቱ በሞቱም አስተምሮን አልፏል። እሱን ለመከተል ያብቃን። ነፍሱን ይማር፣ ቤተሰብን ያጽናናል።